አይደለም። አሁን ለምሳሌ አንድ ሰው የሕክምና ማስረጃው ላይ የተጠየቀበት የብር መጠን ቶታል ይሄ ለዚህ ነው ይሄ ለዚህ ነው ተብሎ እንትን የሚባልበት አለ። የት አለ ሳሪ? እዚህ ጋር ያልሰጠኝማ እሱ ባፉ እኮ ነው የነገረኝ እንጂ ይሄን ያህል የሕክምና ብር የሚሰጥ እንትን አይሰጠኝም። አልሰጡኝም፣ እንደሱ አልሰጡኝም። ሳሪ ኦኬ፣ ተቀብለሽ ነው ሳሪ ምን ታደርጋለች መሰለሽ? ራቢ ምን ታደርጋለች መሰለሽ? እንደዛ ወጪውን ይሄን ያህል ብር ያስፈልግሻል ያለሽ ዶክተር ወረቀት እንዲጽፍልሽና በማተብ የተመታ ወረቀት ለሕክምናሽ የሚያስፈልገውን ወጪ ሰው ካላይ ሳሪና እኔ ምሳሌ ወይ ሳምበዲ ቢያምንሽ ሌላው ሰው ሊያምን አይችልም አይደል እንዴ? በማስረጃ በማተብ የተመታ ወጪው ቁጥሩ የሚታወቅ በውል እሱን ታመጪዋለሽ ሶሻል ሚዲያ ላይ ለሳሪ ሰጫታለሽ። ሳሪ ያንን እያሳየች ሰው ትጠይቃለች። ያ ብር ደግሞ መጠኑ ቢበዛ እንኳን ይብን 4 ሚሊዮን ቢሆን መቼም ብዙ ብር ስለሆነ አላስገባም ምንድነው የሚሆነው? ሳሪ ያንን የሕክምና ወረቀት ወጪውን ፕሩፍ ተደርጎ ሰው የሚያምነው ወረቀት ካሳየች ሁሉም ሰው የሚችለውን ገብቶ የሚችለውን ነገር ያደርጋል። እንደዛ ሲሆን ደግሞ ምን ታደርጊያለሽ? ዱባይ ላይ፣ ሳውዲ፣ አሜሪካ ሰው ካለሽ ዜልና ካሻፕ የሚያመቻች ሰው ታመቻቻለሽ። አሜሪካ ነገር በአሜሪካ ያለ ነው ምሳሌ በካሻፕ በዜል እንድንልክ ማለት ነው። ገብቶሻል? ከዛ በኋላ ራቢ አዳምጪ ውዴ አዳምጪ፣ ተረጋጊ። ኦኬ፣ እንደዛ ታደርጊና ከዛ በኋላ የተቻለውን ሁሉ ተችሎ ከተሰበሰበ በኋላ የምንችለውና ያለን ገንዘብ ይሄ ነው የቀረው ደግሞ ይሄ ነው ተብሎ ደግሞ ወደ ሌላ ፕላን ቢ ይገባል። ገባሽ? እንደዛ ነው የሚሆነው። መጀመሪያ አንቺ ስራ የሚመስልኝ ዶክተሩ ወይም ደግሞ ይሄንን ያስፈልግሻል ብሎ ያለሽን ሰው ኦኬ የሕክምና መረጃ ስለሚያስፈልገው ወጪውን ለሶሻል ሚዲያ ላይ እርዳታ ስለምጠይቅ ሰዎች መረጃ እንዲሆናቸው ጻፉልኝ፣ ክሊር አድርጋችሁ በታይፕ በእጅ ጽሁፍ ምናምን ሳይሆን በደንብ በኮምፒውተር ታይፕ አድርገው በደንብ ማተብ ተመቶበት እሱን ታመጫለሽ። ፎቶች ጋር ይታያል። በቃ ኦብቪየስ ነው። ከነገ ወዲያ እንኳን ተጠያቂ ብትሆኛ አንቺ የምንጠይቅሽ በዛ በሕክምና ወረቀት ስለሆነ ማለት ነው። ኢቭን ኢፍ ኤኒቲንግ ላይክ ፌክ እንኳን ቢሆን ምን ቢሆን ለእኛም ጥሩ ስለሆነ ማለት ነው። እና በዛ መልኩ ብታደርጊ ምን ሀሪፍ ነው። ይሄ ነው የኔ ሀሳብ። እሺ አመጣለሁ። ወረቀት አይሰጥም ማለት የሐኪም ማስረጃ አይሰጥም ማለት ነው። ለእናንተ የምታስቡት ወረቀት ይሰጣል። እኔ እስከ ዛሬ ድረስ የማሰባስብላቸው ሰዎች ወረቀት ይሰጣሉ። ለምሳሌ ወረቀት ይሰጣሉ ማለት ሙሉ የሐኪም ማስረጃው ይመጣና ለዚህ ነገር ይሄ ነው የሚያስፈልገው ሲባል ነው እኛ የምናሰባስበው። ምክንያቱም ራቢን ለመርዳት አንደኛ እኔ አሁን እንዳለች ከሆነ ሙኒት 1 ሚሊዮን ብር ነው የተጠየቀችው። ስለዚህ ይሄንን ነገር ብላ ስትለኝ 1 ሚሊዮን ከሆነ የተጠየቀችበትን ብዬ ያልኩት ምክንያቱም እኔ ከህዝብ ስለሆነ የምሰብስበው ከህዝብ ተጠያቂነት ነፃ መሆን እፈልጋለሁ። አንድ ሁለተኛ ደግሞ ለህሊናዬም ነፃ መሆን እፈልጋለሁ። ግን አሁን እንዳልሽኝ ራቢ አንድ ጥያቄ ልጠይቅሽ። ምናልባት እኛ 1 ሚሊዮን ቢሆን ታርጌታችን የሰበሰብንልሽ አንቺ የሚያስፈልግሽ 3 ሚሊዮን ከሆነ እንዴት ነው የሚሆነው? ይሄንንም ጠይቂ። ምክንያቱም አሁን እዚህ ጋር ገብቶሻል። በተወሰነ ብር ጀምረሽ የተወሰነ ኬማዊ መውሰድ ትችያለሽ ወይ? ለአንድ ኬማዊ ስንት ነው የሚለውን ነገር በደንብ አብራተሽ ከጠየቅሽ በኋላ ነው። ምክንያቱም ለምንድን ታውቂያለሽ? አሁን ለኬማዊ ለምትወስጂበት የተወሰነ ብር ቢጎልሽ እንኳን እዚች መጣን ዛሬ ኬማዊ ያላት ብለን አዋተን ያንን ነገር ኬማዊ ማድረግ ትችያለሽ። ተረድተሽኛል? ብሩ ሰክሰስፉል 3 ሚሊዮን ባይሞላ እንኳን እኔ በነገራችን ላይ ሙኒት በጣም ይቅርታ አድርጊልኝ። እኔ ተረድቼሻለሁ። አንድ ነገር እሷንም ላስረዳት ራቢያ፣ ይሄን ነገር እዚህ ጋር ስትባይ ከኪሳችን የምናወጣው ገንዘብ አይደለም። አላስገባም ቢቢሲ ብለን አላስገባም አልኩ እኮ። ምክንያቱም እሷን እያስረዳዋል ነው። ይሄው በትዕግስት እያስረዳው። አንተ ምን ፈለግ? ቀጥ ሙኒት ይቅርበኝ። ህዝብ ተቀብለን ስለምንሰጥሽ ህዝብ ደግሞ መረጃ ይፈልጋል። ገባሽ? ትላንትና ማስረድቼሻለሁ አይደለ? በጥቃቅን ነገር እንኳን ብዙ ነገሮች ሰው እንደሚያታልሉ። ስለዚህ በዚህ ምንም አይነት ነገር እንዳይሰማሽ። ግን መረጃው በጣም ቀላል ነው። ነገ ሄደሽ ሆስፒታል አንቺ አሁን እኔ ትላንትና 1 ሚሊዮን ብር ስትይኝ የመሰለኝ የኢትዮጵያ ብር ነው። ኦኬ፣ ምንም ችግር የለም። አላህ ለአንቺ ያዘጋጀውን ታገኛለሽ። ዋናው ፖይንታችን ሳራ እንዳለችሽ የአንቺ ኪሞሽ እንዳይቋረጥ ነው። ገባሽ? መቋረጡ ደግሞ እራሱን የቻለ ሳይድ ኢፌክት ስለሚኖረው እንዳይቋረጥብሽ የአቅማችንን እናደርጋለን። ግን ባይሞላስ ሂደቱ ምንድነው? ይሞላል በሚል ተስፋ ሳይሆን ምናልባት ባይሞላልሽ ይሄ ነገር እነሱ የሚያደርጉልሽ ሌላ እርዳታ ካለ
ሁለቱንም አጣርተሽ እንድትጀምሪ ነው። ዞሮ ዞሮ እኛ እርዳታውን ከማድረግ ወደኋላ አንልም። ወረቀቱ እንዲህ ቢሆንስ ምሳሌ እሷ ከዶክተሮቹ የሐኪም ማስረጃውን ወረቀቷን ማህተብ አስመትታ ክሊር አድርጋ ካመጣች በኋላ የኢትዮጵያ 4 ሚሊዮን ብር ነው የሚያስፈልገው። የግብፅ 1 ሚሊዮን ብር ማለት የኢትዮጵያ 4 ሚሊዮን ብር ነው አይደለ? ስለዚህ ይሄንን ለአራት የታወቁ ቲክታከሮች ሶሻል ሚዲያ ላይ ኢንፍሉዌንሰር ለሆኑ ሰዎች 1 ሚሊዮን ቻሌንጅ ቢሰጣቸው የኢትዮጵያ ብር ማለት ነው። ምሳሌ በቀላሉ እንደው ምሳሌ ልጥቀስ። አዶናይን 1 ሚሊዮን ብር ቢሰጠው ሳሪ 1 ሚሊዮን ብትይዝ ሌሎች ደግሞ እንደው 1 ሚሊዮን ቢይዙ 4 ሚሊዮን ይሞላል ማለት ነው። ምክንያቱም 4 ሚሊዮን ብር ለመሰብሰብ አንድ ሰው ቁጭ ብሎ ጊዜው አይደለም። ሰው የሚመጣው ሰው ከዛ ያለፍ ሊሆን አይችልም። ግን ለአራት የተለያዩ ወይ ለአምስት ወይ ደግሞ 500 ሺህ ለማድረግ ከተፈለገ ለ8 ቲክታከሮች ቢሰጥ የ2 ሰዓት ጊዜ ሊሆን ይችላል። ላይ በላይ ቁጭ ብሎ ይሄን 500 ብር ለመሰብሰብ 500 ሺህ የኢትዮጵያ ለአንድ ሰው ይከብዳል። ሶ እንደዛ ለማድረግ ምንድነው የመጀመሪያው ስቴፕ ነው። ስቴፑን ራቢያ አንቺ የሐኪም ማስረጃሽን በደንብ ከፎቶሽ ጋር ታይፕ አስደርገሽ ማተብ አስመትተሽ ለሙኒትና ለሳሪት የመጀመሪያው ስራሽ ይሄ ማድረስ ነው። ከዛ በኋላ እንዴት እናስኪደው የኢትዮጵያ 4 ሚሊዮን ብር እንዴት እንሰብስብ የሚለውን የሚማከሩት ሳሪና ሙኒት ከሌሎች ወንድሞች ጋር ሆነው ይመካከራሉ። ከዛ ይሄን ለስንት ሰው እናከፋፍለው፣ በቃ ድርሻ መስጠት ነው እንዳይከብድ ማለት ነው። ለምን ከህዝብ ተቀብለው የሚሰጥ ነገር መረጃ ያስፈልጋል። ያ ሰው ደግሞ ነፍሱ ካልዳነ ምን ዋጋ አለው? 1 ሚሊዮን 2 ሚሊዮን ተሰብስቦ አንቺ ከመምሽ ካልዳንሽ ትርጉም የለውም። ሶ ማዳን ከሆነ አላማው ለሰዎች ይሄን ነገር ሼር በማድረግ 500 ሺህ ወይም ደግሞ 1 ሚሊዮን ለአራት ቲክታከሮች ኢንፍሉዌንሰር ለሆኑ ጥሩ ልጆች አሉ ሶሻል ሚዲያ ላይ ሁልጊዜ ጌም እየተጫወቱ የሰው ኪስ የሚያጥቡ በቃ ለአንድ ቀን ስሩ ይሄን ብሎ በደንብ ማድረግ እና ከዛ እኛም ሁላችንም አለን ተባብረን ምናልባት አንቺ በዛ ላይ የፈጣሪ ፍቃድ ነው። ገንዘብ እንደ ምክንያት ነው፣ ፈጣሪ ነው የሚጨምርበት። ፈጣሪ ፍቃዱ ሆኖ አንቺም ከመንግስት ድኛለሽ እና መታችን ነው ታውቃለህ። እኔ ፕሮሚስ ብገብቼላት 1 ሚሊዮን ባሰባስብላት 2 ሚሊዮኑ ከጎደለ ይችላል ትታከም ነው። እኔ ደግሞ እንደዚህ እርዳታ አልፈልግም፣ አልወድም፣ ሰርቼ ማለት ነው። ራቢያ ወደኛ እስከመጣሽ ድረስ ሰክሰስፉል ሆነን እርዳታው ተረርታ ሕክምና የምትፈጥርበትን ነገር ብቻ ነው መፍጠር የምፈልገው። አድረዋል 3 ቀን 4 ቀንም ልደር ችግር የለብኝም። ግን ሕክምናውን የት ነው የምታረገው? ሕክምናውን የት ነው የተደረገው የምታረገው? እዛው ግብጽ ነው? አዎ። ኦኬ ሶ ምንድነው መሰለሽ ቀላል ነው። አሁን በሌሎች ሕክምናውም አሁን ለምሳሌ አሁን ያለችበትን ደረጃ አሁን እዛ ሀገር ሆና ምናልባት ከዛ ሀገር ወጣ መታከም የምትችልበትም አይነት ሂደት ከሆነ እንኳን ሕክምናው ያለበት ደረጃ እንኳን ውጤቱን ከላቀች እኛ ባንኮክ ልከን ባንኮክ ደግሞ ለብቻ የተለየ ዋጋ የሚሰጧት ይኖራል። 2-3 ሆስፒታል ቼክ ማድረግ ትችላለች። ስለዚህ አንደኛው እሱ ነው። ሁለተኛ አሁን እንደ አይነት ነገሮች ያው በተደጋጋሚ መረጃዎች ነው ስትጠይቁ የነበረው። ስለዚህ ትልቁ ነገር አይ ቲንክ ለሙኒት ወይም ደግሞ ለሌሎቻችሁ በኢሜል በደም ያላችሁ ለነሱ ሆስፒታል ትክክለኛ መረጃ ምናልባት እንትንም ፌክሊ ሊሰራ ስለሚችል ለአንዳችሁ ኢሜል ቢደረግ ሆስፒታል ኢሜል ያደርጋል። ለምሳሌ እዚህ ሀገር አሁን ቱርክ የተለያየ ቦታ ሕክምና ስታረጊ በትክክል ያ ነገር ከሆስፒታሉ የወጣ መረጃ መሆኑ ሆስፒታሉ በዚህ ኢሜል ላኩ ተብሎ የሕክምና ማስረጃው በአረብኛም ይሁን በእንግሊዝኛም ይሁን እነዚህ ሰዎች ይልካሉና አንደኛ በዛ መንገድ አድርጎ ቢደረግ እንደውም ቅድም ወንድሜ እንዳለው ብዙ ቦታ ላይ ሳይበጣጠቅ ይሄ አሁን የምትለውን ገንዘብ ለማግኘት ሳሪም እንዳለችው እኛም ጭምር ተባብረን 3-4 ቀን ብናድርበት ይህን ገንዘብ ማሳካት ይቻላል። ስለዚህ የመጀመሪያው ነገር ሌላውም ሰው ኃላፊነትም ለመውሰድ እዚህ ውስጥም ለመሳተፍም የመረጃው ጉዳይ ወሳኝ ነው ብዬ ነው የማስበው። ያው ወንድም ካለ ትክክል ነው። እኔ መስለኝ እንደሱ ነው። ብቻ አንቺ ምንድነው ቤተሰቦችሽንም ቢሆን ምናልባት የሚያውቁት ሰው ካለ አሁን ይሄን የሚሰማን ሰው ይኖራል። ምናልባት ፈጣሪ ላንቺ ብሎ ያዘጋጀው አንድ ሰው ይኖርና አብዛኛውን ገንዘብ ከበር የሚያደርግልሽ ሊመጣ ይችላል። ባይመጣ እንኳ ያንቺ ስራ የመጀመሪያው እንዳለው መረጃዎችሽን አጠናክረሽ ለነሳሪ ማድረስ ነው። ከዛ በኋላ እነሳሪ ኦርጋናይዝ ያደርጉታል። ማን ምን ይሰራል የሚለውን ነገር እነሱ በደንብ ያደርጉታል። ሁላችንም አለን። ይሄን ነው የምለው። ቴንኪዩ ጋይስ አለሁኝ። ሁላችሁም በርቱልኝ። ቴንኪዩ። አሁን እኮ ሳሪ እኔ አንድ ነገር ልናገር ይቅርታ ጋር እዚህ አሁን ችግሩ ምን እንደሆነ ታውቃላችሁ? እዚህ ሀገር ራሱ አሁን እኔ ባለውበት ሀገር ግብጽ አሁን አንዳንድ ማዳሞች ልጆች እንኳን እንዲያናግሩልኝ እኔ አሁን በአንድ ሳምንት ብቻ 4600 ብር ነው የግብጽ የምከፍለው። በወር 4 ነው ቴሞ ማደርገው
ያንን ብር ልጆች ከማዳም ቤት ለምን እንዲያመጡልኝ ይሄ በእጅ የሚጻፍ በወረቀት የሚጻፍ በእጃቸው ጽፈው ለመስጠት እንኳን ትልቅ ስቃይ አይቼ ነው ወላሂ አላህ በሚያውቀው የሚሰጡኝ። አይሰጡኝም። አሁን ይሄን ወረቀት በእርግጠኝነት አይጽፉልኝም። እኛን ጠልተውናል ልጆች እኮ እናንተ አልተረዳችሁኝም። አላህ ምስክሬ እቺን ማዳም ቤት ራሱ 4500 ብር የማዳም ቅመሞች ለምነው እንዲያመጡልኝ ሁለተኛ እንዳትጠይቁኝ ነው የሚሉኝ። ወላሂ ስንት ለምኜ ቋንቋ የሚያቅሰው ይሄ ወላሂ አንተራትቼ ነው ያቺን እንኳን የሚጽፉልኝ። አሁን እናንተ የምትሉት በእጅ የተጻፈ አይደለም በኮምፒውተር የተጻፈ ነው። ራቢ አጋንቺ የወረቀቱ ምንነት ስላላወቅሽው ነው አንቺ ምን አለ ይኸውልሽ እንደዚህ አይነት ነገር አንቺ እዛ መታከም ካልፈለግሽ ወንድም ካሊድ እንዳለው አገርሽ ገብተሽ የሕክምና ማስረጃ ይዘሽ የምትፈልጊው አይነት ድረስ እንረዳሻለን። በእኔ ቤት ግን ያለ ሐኪም ማስረጃ ማድረግ አልችልም። ምክንያቱም እኔ አልችልም፣ ይሄንን ማድረግ አልችልም። ለምን እንደሆነ ታውቂያለሽ? እኔ የምሰበስበው ከራሴ አይደለም ከህዝብ ነው። ህዝብ ደግሞ ይጠይቀኛል። ነገ ለአንቺ ያደረኩት ነገር በተአምር አንድም ወይም ሌላም ተጠያቂ ሲሆን ራቢ ይሄው በዚህ መልኩ ነው ማስረጃዋ ታክማለች የሚለውን ነገር ነው እንጂ ያለ ማስረጃ አላረግም። በጣም ይቅርታ አድርጊልኝ። ስለዚህ አማራጭሽ ሁለት ነው። አንደኛ ከዛ ትክክለኛ ታክመሽ ከዚህ በፊት ያሉሽን ሳይሆን አሁን ታክመሽ በቂ የሐኪም ማስረጃ ይዘሽ የገንዘብ መጠኑን ማምጣት ነው። ሁለተኛ ደግሞ ኢትዮጵያ ልከንሽ የምትሄጂበትን ፕሮሰስ እንጨርስልሻለን፣ እናመጣልሻለን። ከዛ በኋላ ወንድም ካሊድ እንዳለው ወስደን አሳክመንሽ የሚፈጀውን ያክል ነገር እናሳክምሻለን። ከዛ ውጭ ግን ማድረግ አልችልም። ሙኒት ሰምተሻል። ከዚህ ያው አላወራም። ምክንያቱም እኔ ከህዝብ ነው የምሰበስበው። አንድ ሳንቲም ለራቢ ሲሰጥ ተጠያቂነቱን ኃላፊነቱን ወስጄ ነው። እንኳን 3 ሚሊዮን ከይቅርታ ጋር እንደውም ምን አሁን እንደዚህ የካንሰር ምናምን ማርያምን ሰብስቤ አላውቅም። ምክንያቱም በጣም ኦቨር ስለሆነ ራቢ የማልችለውን ነገር አልጀምርም ከማለት አንጻር ነው። ግን ምናልባት አንቺ እኔ 1 ሚሊዮን ሰብስቤልሽ እንደተባለው ሚኪ እንዳለው ሰንበዲ 500 ሺህ ብር ቢሰበስብልሽ ተጋግዘን እናረጋለን ከማለት ነው። ይሄንን ሁለት አማራጭ ወስደሽ ጊዜ ሰጥተሽ አስቢበት። ከዛ ውጪ ሙኒት ይሄው ትንሽ ግልጽ እንዲሆንልሽ ቆይ አብሽሩ፣ ትንሽ ግልጽ እንዲሆንልሽ ይኸውልሽ፣ በመጀመሪያ የምትጠይቂው ግለሰብ አይደለም ሆስፒታል ነው። ሆስፒታሉን እንዲህ አይነት እንትኑን ሕክምናውን ወጪ የሚሸፍኑልን ሰዎች ስላገኘሁኝ ለዛ የሕክምና ማስረጃዬንና እንደገና ደግሞ ፕሮፎርማ ማለት ዋጋ የሚያወጡልሻለ ያንን ዋጋ ያውጡልኝ። ይህን ያህል ነው ለዚህ የምናስከፍለው እንደዚህ ነው ብሎ ሆስፒታሉ ይጽፋል። እንደማንኛውም ሲጠይቁ ኪሞ የምትደርጉበት ሆስፒታል ይህን ነው ብሎ ማንኛውም ሆስፒታል ይጽፈልሻል። ያንን የተጻፈልሽ ወረቀት እኔ ከፈለግሽ እዚህ ላይ ባዮ ላይ ዋትሳፕ አለ፣ እሱ ላይ አርጊና ሳምፕል እልክልሻለሁ። መጠየቂያም ካለ እዚህ ኢትዮጵያ ያሉ ልጆች እኛ እንጽፍና ለሆስፒታሉ ማስረጃ የሆስፒታሉን ስም የምን ትልኪልንና ከዛ በዛ ማስረጃ መሰረት እንጠይቅልሻለን። እዛን ያህል ድረስ እንተባበርሻለን። Because I made it a show.